እማማቲ ወይ እንዴት ነሽ? አማን ነው። ምን እየሰራሽ? እየጻፍኩ ነው። ያን አንብቤ ያልከኝ መጽሐፍ እያነበብኩ እና አጀንዳ ምን ያደርግልሽ? ይሄ ማስታወሻ ነው። ማስታወሻ ታዲያ በሌላ አትይዥም? ለምን እኮ ነው የምጽፍበት እኮ ነው አንዳንድ ነገሮች። አዎ እንደዛ መሆኑማ አየሁት እኮ። ምንድን ነው ያየሽው? ያኛው እንትን ስለ መጽሐፍ ስላልፈለኩኝ በዛኛው በዚህ ልጻፍ ብዬ ነው። ግን ይሄ ወረቀት ነው ምንድን ነው እንዴ? ምንም አይደለም እኮ አይደለም። ምንም አይደለም። ምንም አይደለም። በዚህ መጽሐፍ ፈልጌ አይደለም የምጽፈው እኮ። አዎ ግን እኔ እኮ አጀንዳ እኮ ብያለሁ። የተሰማኝ ስሜት አንዳንድ ነገሮች የምጽፍበት እኮ ነው። ታዲያ የተሰማኝ ስሜት የምጽፍበት ይሄ ወረቀቱ ምንድን ነው ነው? ይሄን ተው አንብቤ ያልከኝ መጽሐፍ ነው እኮ። አንብቤ ያልኩሽን አታነቢም ወይ? ወረቀት እኮ ከዚህ ላይ ወረቀት ወሰድ አድርገሽ እኮ መጻፍ ትችያለሽ እኮ። ምን ችግር አለ በዚህ መጽሐፍ? ማንሳት ፈልጌ ሳይሆን አጋጣሚ ነው ያነሳሁት። ግን ይሄ ወረቀቱ ምንድን ነው? እነዚህ ምንድን ነው? አነበብሽው? አላነበብኩም። ማለት የሆነ ጊዜ የምጽፋቸው ነገሮች ነበሩ። አይ እንደዚህ የሚሰማህን ነገር እዚህ ላይ ከምትጽፍ ልክ ነህ። መጽሐፍ ብትነግረኝስ? እዚህ ጋር አሁን እኔ ሁሉንም አላነበብኩም፣ ግን እዚህ ጋር ያነበብኩት ነገር ማላውቀው ነገር ነው። አይ ማታውቂው ነው ሳይሆን ማለት ሁሉም አለ አይደል? እንዴት ነው የተፈሰው አይነገርም አይደል? ግን ልክ ነሽ። መነገር እኮ እንትን አይደለም፣ ከባድ ሆኖ አይደለም ነው ሁሉን ነገር አሁን ለምን ጻፍክ አይደለም፣ የሚሰማህን ነገር ለምን ማስታወሻ ለምን ጻፍክ አይደለም። ለብቻ በእንደዚህ ወረቀት እኔ ማወቅ ያለብኝ ነገር ነው እዚህ ጋር ያልከው። ከኔ ጋር መወያየት ማውራት ያለብን ነገር እዚህ ጋር ብቻ እንጽፈዋል። እኔ ባላየው አትነግረኝም ማለት ነው። አይ ያው አያስቅም ማለት ምን የምሬን ነው። አያስቅም ኖርማል ነገር አይደለም እንዴ? አይደለም። ለምን አልነገርከኝም ታዲያ? ኖርማል ቢሆን ለምን አይ መጀመሪያ ልጨርሰው እኮ እንድትረዳው ነው። የተጻፈ ነገር ሁላ አይታወስም ማለት የሆነ እኮ ስታነቢው እዚህ ጋር ባላየው እዚህ ወረቀት ላይ ባላየው እንትን እኔ አሁን ሌላ ይሄንን አውቃለሁ። የሆነ ማስታወሻ ትይዝበታለህ ምናምን ስለ ቤተክርስቲያን ምናምን የምትይዝበት ነው። ወረቀቱን ግን ለመጻፍ ፈልጌ ነው ሳነሳ ያየሁት። ስለዚህ እኔ ባላየው አትነግረኝም። የቆየ ነው፣ ቀንም ጽፈህበታል እኮ። መልስልኝ። አሁን እሱን ተው፣ እሱ የራስህ እኮ ነው። እሱን ተው፣ ለዚህ መልስልኝ። ኧረ እኔ ያን ያህል እንትን አይደለም። እንደውም ይሄኛው አሁን ትዝ አለኝ እዚህ ውስጥ የከተትኩት ማለት ነው። ትዝ አለኝ የሆነ ጊዜ ከአቢ ጋር እና አብሮት ሄድን ድንገት እዛ የተሰማ ይሄ ነው። አዎ ግን እዚህ ላይ ራሱ የሌለበት ብዙ ነገር አለ። ለምንድን ነው እኔ ውስጥ ያለው ሌላ አላነበብኩም። ባዶውን እንትን ብቻ ነው ያየሁት። ታውቃለህ፣ ማስታወሻ ነክቼ አላውቅም፣ አንብቤ አላውቅም። ግን ለብቻ ወይ አንስተህ መያዝ። አይ እኔ ያው ቤቱ ስለማስቀምጠው ማንም ይብኛል ብዬ አስቤ ትናንት ነው የምትወርኩት። ግን ክፉ ነገር አይደለም። ክፉ ነገር ነው እያልኩ አይደለም። ለእኔ ያልነገርከኝ በጣም ተሰምቶ የነበረ ነገር ነው። ብትነግረኝ ምንድን ነው ብቻ እንደዛ ከመሆን ለእኔ ለምን አላወያየሁም? ያው እኔ ራሴ እኮታለሁ። አይ አሁን ሌላውን ተው፣ ለዚህ ጥያቄ መልስልኝ። ሊሆን ይችላል እኮ ማለት አልነገርኩሽ ሊሆን ይችላል። ግን ማለት ከፈታሁት በኋላ እነግርሻለሁ ብዬ ነው። ኖርማሊ ስሜቶች ስለሆኑ ሀሳቦች ስለሆኑ ማውራት ያለብህ መናገር ያለብህ ነገር ነው። ስለዚህ እንደዚህ አይነት ነገር እሺ ንገሪኝ። ቢያንስ እንደዚህ አይነት ነገሮች ስታገኝ በእናትሽ ሌላም ነገር ሊኖር ይችላል ማለት ምን ነገር እንደዚህ ብለሃል ምናምን አንብቤ ነው የምነግርህ እንዴ። ታዲያ ምን ችግር አለ? አይ አይደለም፣ እንደዛ አይደለም። አታንብቢ ነው ዲያሪ ይነበባል። እሱን አይደለም አይነበብም። እና እዚህ ጋር የጻፍከው ነገር እኔ ማወቅ ያለብኝ ነገር ስለሆነ ነው። በቃ እኔ ማወቅ ያለብኝ ግን ያልነገርከኝ ነገር እንደዚህ የተሰማህን ነገር ነው የጻፍከው። እኔ ለምን አላወቅኩም? አሁን ባላየው አትነግረኝም? አይ ነው እሺ። አዎ አልነግርሽ ይሆናል ቆይ እስኪ ደግሞ እንዴ ስንቱን አንብበሽ ይሆናል? ያው ከዚህ ላይ ያነበብኩት ነገር የለኝም። በቃ የሆነ ሰዓት ወረቀት ፈለኩ ሩቅ ከመሄድ ብዬ ነው እሱን እንትን ያልኩት። ግን ምንም ነገር የለውም። እስቲ ያው አንዴ
የለም ችግር የለውም። ምን ይሰራል? ታይዋለሽ። እንዳስታውሰው እኮ ነው፣ ሌላ እኮ አይደለም እኮ። እኮ እሺ ምን ማለት ይሄ ማንኛውም ሰው ሊያጋጥመው የሚችል ነገር ይመስለኛል አይደል? እኮ ለምን አልነገርክም? እንጂ ያው ስለጻፍኩት ምን ስላልኩት የፈተውት መስሎ ስለታየኝ ምናልባት ይሆናል። ያው ግን እኔ አሁን እነዚህ ነገሮች ሲሆኑ እኔ አላውቅም። ብትነግረኝ እዚህ ላይ ሳየው እንደዚህ ነበር እንዴ ብዬ አልገረምም። እንደዚህ አጋጥሞ እንደነበረ ባቅ ሳነበው ምንም አይመስለኝም። ሳየው ደግሞ ማስታወሻ እዚህ ጋር እንጂ ለብቻ ወረቀት ዝም ብሎ ብጣሽ ወረቀት እኮ ማለት ኖርማሊ ይሄ ስሜት ስለሆነ ነው፣ ጊዜያዊ ስሜት ስለሆነ አለ አይደለ? እዚህ ላይ ማስፈር አልነበረብኝም። በቃ እንትን ማለት ብቻ ነበረብኝ። በቃ ተወው። ጊዜ ነገር ድጋሚ እንዲደገም ስለማልፈልግ ሰማ ነገር ካለ ጻፍ። ልክ ነህ፣ ግን መወያየት አለብን፣ ማውራት አለብን። ብቻውን ሆነ የምታደርገው ነገር ስለሌለ ማለት ነው። አዎ ግን በጣም የቆየም አለ ከዚህ ላይ እሱን አላነበብኩም። ምንድን ነው የተለየ ነገር አለ? ላንብበው። የለም በቃ ቤተክርስቲያን ምናምን ነገር እንትን የሚይዝባቸው ምንም አላነበብኩም። አንዳንዴ እብደት ይጻፋልሽ። እብደት? አዎ በቃ ውስጥሽ ያለ እኮ ውስጥ ያለውን ስሜት የሚሰማሽን ስሜት ለምሳሌ በጊዜ ይሆናል አይደለ? የሆነ ቀን የተሰማሽ ስሜት አንቺ ነሽ ማለት አይደለም። ያንን ትጽፊዋለሽ፣ ትመዘግቢዋለሽ። ያንን ሰው ሲያየው ይሄ ሰው እንደዚህ ነው ብሎ ሊፈርጅሽ አይገባም። ልክ ነህ፣ ግን እኔ እሱን ደግሞ አላነበብም። ምክንያቱም ከዚህ በፊትም ከኔና ከአንተ በፊት የጻፍከው ነገር አለ፣ ከዛ በኋላም የጻፍከው ሊኖር ይችላል። ግን እኔ አላነበብም። እኔም ለራሴ ጽፈው ስላለ ይሄን ያህል ደግሞ የተደበቀ ነገር ትጽፋለህ ስለማላስብ ነው። ማረ በማርያም እኔ እንደዚህ ያልተደበቀ የድብቅ ነገር እኮ እሱን አለ ይሄኛውን ነው በቃ እያልኩ ያለው ይሄን ሳይ ባዶ ነው። ደግሞ እኮ እኔ የቤተክርስቲያን ነገር ግን አንዳንዴ ግን ዝም ብዬ በቃ አይደል ስሜቴ ምናምን ነገር እጽፍበታለሁ እንጂ የተለየ ከአንቺ ማለት ሊደበቅ የሚችል ወይም ልክ ያልሆነ ነገር ጀምር እንዴ ለፊት የሚቀመጥ ይሄ ደግሞ እኮ እንደ ዲያሪ እኮ አይደለም፣ እዛ ጋር ነው የሚቀመጥ እኮ። ለዛ ነው እኔ አሁን ትኩረት አድርጌ ያላየው። ግን እውነት ለመናገር ይሄን ቢሆን ያው እርግጥ ብንጨዋወትበት ብነግርሽ እና ብንወያይበት አሪፍ ነው ነው እያልኩ ያለሁት። ወደፊትም መሆን ያለበት እንደዚህ ነው። እሺ ግን ምናልባት እኮ ግን አማክሬሽ ሊሆን ይችላል፣ አውርተሽ ሊሆን ይችላል። አላወራኝም፣ አላስታውስም። እሺ በቃ ሰጠው ሁሉንም። አይ እንትን አይደለም ገርሞኝ ነው የምልሽ። ሳይው በጣም ነው የደነገጥኩት። ይሄን አላነበብኩም። በቃ ባነበው ሌላ የተለየ ነገር ካለው ላንብበው። እኔ የምትነግረኝን ማስታወሻ ነገር ነው። ቆይ እሺ እንትን ነው በቃ እንደነገርኩሽ አይደለ? ጊዜያዊ ነገሮችን እጽፍበታለሁ። ጊዜያዊ እኔ የማይወክሉ ሊሆኑ ይችላሉ፣ በጊዜ የተሰሙኝ ስሜቶች ምናምን ሊሆን ይችላል። እነሱን ስለምጽፍበት ሊያስደነግጥሽ ይችላል አንዳንዴ። በሰው ተፈጥሮ ላይ የሚፈጠር ብዙ አይነት ነገሮች አሉ። በጊዜያዊ ነገሮች ላይ ጻፉም ይችላሉ፣ ተጽፈው ሊቀመጡም ይችላሉ። ገርሞኝ የምጽፋቸው ነገሮች አሉ ምናምን እነሱ ሊኖሩ ይችላል። እነሱን አይተሽ ልደነግጭ ይችላልሽ ከዚህ ላይ። ስለዚህ ያ ጽሁፍ እኔን ይወክላል ማለት አይደለም። እሱ ልክ ነው። ያ ነገር አንተን ይወክላል ማለት አይደለም። ስለተሰማኝ የጻፍከው ስለተሰማኝ የጻፍከው እኔ አውቃለሁ። ማስታወሻ እንደምትይዝ የሆነ ቀን ቁጭ ለመጻፍ እንደምትወድ ምናምን። እዚህ ጋር ግን ለብቻ ነው የተጻፈው። በእርግጠኝነት ብታየው ወይ ረስተው ምናምን ሂደህ ታነሳው ነበር ማለት ነው። ለምን አየሽው ብለህ እውነት ለመናገር አላነሳውም እኮ። አሁን ግን ስለዚህ ጉዳይ ነው እኔ ማወቅ ለምን አልነገርከኝም እና እንዴት እንደዚህ እስኪሆን ድረስ ይልክ። አንዳንዴ በእናትሽ ነገሮችን በራስ ይፈታሉ የሚል የሆነ እንትን ውስጥ ትገቢያለሽ። በቃ እንደዚህ አይነት ነገር መሆን የለበትም። ማንኛውም ሰው ላይ ቢሆን እንደዚህ አይነት ነገር መደገም የለበትም።
ነገሮችን በራሴ እፈታለሁ ብለህ በምታስብ ሰዓት እንደዚህ እየተደገመ ይሄድ። አንተ አሁን ለራስህ ጻፍከው ምናምን አልነገርከኝም፣ አላወራህበት፣ ምንም አላልክም። እኔ ባላየው ይሄ አይነት ሀሳብ እንዳለህም አላውቅም። ገባህ? ግን የሆነ ሀሳብ ሲኖርህ ጻፍ ምናምን ጥሩ ነው። ማሰብ መጻፍ ምናምን ጥሩ ነው። መወያየትም ደግሞ አሪፍ ነው። እሺ አስተካክላለሁ። ተነጋግረህበት እንደዚህ አይነት ሀሳብ አለኝ ወይ የሚያስጨንቀን ከሆነ እንደዚህ አይነት ነገር አለ ምናምን ብለን ብንነጋገር እናንተም አሪፍ ነው። እኔም አልደነግጥም እንደዚህ አይነት ነገር ሳይ። በዛ ላይ ይሄ እንዴት ነው ግልጽ ነን በጣም ምንም አይነት ነገር እንደማንደባበቅ ምናምን አውቃለሁ። እንደውም እንደኔና እንዳንተ ራሱ ግልጽ የሚሆኑ ሰዎች ያለ እስከማይመስለኝ ድረስ። አሁን ግን እንደዚህ የሚሰሙን ሀሳቦች ወረቀት ላይ ማስፈር ጥሩ ነው። መወያየትም አስፈላጊ። ይህ ለሌላም ሰው ትምህርት ስለሚሆን ታወራለህ፣ ትናገራለህ። ይህ አጋጣሚዎች ናቸው እንትን ያሉት መሆን የለባቸው።